ጤና ይስጥልን። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በአማራ የህልውና ትግል ውስጥ ዕለታዊ መረጃዎችን አጠናቅሮ የዜና ሽፋን በመስጠትና እንግዶችን በመጋበዝ የትግሉን ሂደት የሚተነትን የህልውናችን ፕሮግራምን በማሰናዳት እንዲሁም በቀጥታ ስርጭት ወደ አድማጭ ተመልካቾች በማድረስ ላይ የሚገኝ የሚዲያው አውታር ነው። ታዲያ ሚዲያው እየሰራ ከሚገኝበት ትጋት በበለጠ በመስራት ለዓለም አቀፉ ማህበረሰብ ተደራሽ ሆን ዘንድ በተለያዩ አማራጮች እንድትደግፉን ጥሪ እናቀርባለን። ዓለም አቀፍ ፋኖ ሚዲያን ለመደገፍ www.globalfanomedia.networks.com /donate የሚለው ዌብሳይት ሊንካችንን በመጎብኘት ግሎባል ፋኖ ሚዲያ ወይም የአማራ ሳተላይት ቴሌቪዥንን ሰብስክራይብ በማድረግ በወርሃዊ ፓኬጅ $20 በነሐስ ደረጃ፣ $30 በብር ደረጃ፣ $50 በወርቅ ደረጃና $100 በፕላቲኒየም ደረጃ እንደየምርጫችሁ ይደግፉን። በየወሩ የማይችሉና የአንድ ጊዜ ድጋፍ ለምታደርጉ ደግሞ አንደኛ ቪዛ ካርድ ያላችሁ ደጋፊዎቻችን፣ ሁለተኛ በዜል አካውንታችን ሲደመር 1916868 ወይም በኢሜይላችን amhara.satellite@gmail.com በመጠቀም፣ ሶስተኛ በፔፓል አካውንታችንና አራተኛ ካሻፕ የሚለውን አማራጭን ተጠቅመው GFMN 22 ድጋፍ እንድታደርጉልን እንጠይቃለን። ይህንን ባርኮድ በመጠቀምም ከላይ የተጠቀሱትን ሊንኮች ስለሚያገኙ ድጋፍ ማድረግ ይችላሉ። ለተጨማሪ ጥያቄና ማብራሪያ በስልክ ቁጥር ሲደመር 1 20 92 60 1052 አሜሪካም ሲደመር 1 82 57 47 34 03 ካናዳ በኢሜይል amhara.satellite@gmail.com መጠቀም ትችላላችሁ። መርጠው ስለሚከታተሉንና ስለሚያደርጉልን ድጋፍ እናመሰግናለን። ግሎባል ፋኖ ሚዲያ የፋኖ ድምጽ። ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን በያላችሁበት ሀገር ሰዓት አቆጣጠር ሰላምታችን እየደረሳችሁ በወቅታዊ ጉዳይ ዙሪያ ዛሬ ወደ እናንተ እንግዶችን በመጋበዝ ውይይት የምናደርግበት ልዩ ዝግጅታችን ነው። በዚህ የህልውና ዝግጅታችን ቆይታ የምናደርገው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የበላይ ዕዝ 4ኛ ደጃዝማች ኮር በቀጠናው ከሰሞኑ ለአስጨራሽ ውጊያ በማድረግ በርካታ የአገዛዙን ኃይል የደመሰሰበት አውደ ውጊያን በተመለከተና በቀጠናው ያለው አሁናዊ ሁኔታ ምን ይመስላል የሚለውን በሰፊው የቃኝን ቆይታ እናደርጋለን። የዛሬ ልዩ እንግዳችን የደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይና የኮሩ ወታደራዊ ኃላፊ አርበኛ ኤልያስ ድንቁ በጋራ በመሆን በቀጠና ያለው ሁኔታ ምን እንደሚመስል ማብራሪያ እየሰጡን ነው ቆይታ የምናደርገው። በተለይ ከትላንት በስቲያ ጀምሮ ከ255 በላይ ያገዛዙ ኃይል እስከ ወዲያኛው የተደመሰሰበት፣ ከ55 በላይ ምርኮ የተደረገበት፣ ድሽቃ ብሬንና ክላሽን ጨምሮ በርካታ መሳሪያዎችም ገቢ የሆኑበት አውደ ውጊያ መካሄዱ ይታወሳል። በዛሬው ዕለት ከመተማ ዮሐንስ ቀጠና ጀምሮ በአካባቢው በርካታ አካባቢዎችን በማካለል ከፍተኛ ተጋድሎ እየተደረገ ነው የሚገኘው። የአገዛዙ ኃይልም ከፍተኛ ኪሳራ ደርሶበታል። በዚህና በሌሎች ተያያዥ ጉዳዮች ላይ ነው እየተነጋገርን ቆይታ የምናደርገው። አድማጭ ተመልካቾች ነው እንዳለ ቢክስ አብሬ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። እንግዶቻችን በቀጥታ የስልክ መስመራችን ላይ ነው የሚገኙት። አርበኛ ባንዲራው ግርማይና አርበኛ ኤልያስ ድንቁ እጅግ አድርገን ነው የምናመሰግነው መረጃዎቹ እንድታጋሩን በቀጥታ የስልክ መስመራችን ላይ ስለተገኛችሁ። በቀጠና ያለው ሁኔታ ምን ይመስላል የሚለውን ከህዝብ ግንኙነት መምሪያ ኃላፊው አርበኛ ባንዲራው ግርማይን ጀምርና አርበኛ ባንዲራው ኤልያስንም እየመራህ ያለው ሁኔታ ምን እንደሚመስል መተላለፍ ያለባቸው መልእክቶችን ማካታችሁ ለአድማጭ ተመልካቾች እንድታደርሱልን ነው። በቅድሚያ እጅግ አድርጌ አመሰግናለሁ። መጀመር ትችላላችሁ። አመሰግናለሁ። ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር ህዝብ ግንኙነት ነኝ። እንግዲህ ዛሬ በዋናነት አንድ የኮሩ ትልቅ አመራር ነው ይዤ የቀረብኩት። እንግዲህ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር ዋና ወታደራዊ አዛዥ አርበኛ ኤልያስ ድንቁ ከጎኔ ይገኛል። እኔ በትናንትናው ዕለት ሰፋ ያለ መግለጫና ማብራሪያ ስለሰጠው ዛሬው ዕለት ደግሞ በአጠቃላይ ወታደሩ ያለበት ቁመናና እየተሰሩ ያሉ ጀብዶች ምን እንደሚመስሉ፣ በተመሳሳይ በቀጣይስ የተያዙ ምን አቅጣጫ እንደተያዘ ላይ በጠላት ላይ የጠላት እንቅስቃሴ ምን ይመስላል፣ ጠላትስ አሁን ባለው ሁኔታ ያለው የቡድን መሳሪያ ጀምሮ እስከታች ከነፍስ ወከፍና የታጋዩ ስነ ልቦና በጠላት በኩል ያለው ሁኔታ እሱን ዘርዘር ያለ ሁኔታዎችን ይዞልን ይቀርባል። አጠቃላይ ቀጠናዊ ሁኔታውንም በመዳሰስ አርበኛ ኤልያስ ድንቁ በደንብ አድርጎ ያቀርብልናል፣ ያብራራልናል ማለት ነው። ስለዚህ ሰሞኑን ከፍተኛ ድል ሲካሄድ ሰንብተዋል። በዚህ ድልም ከፍተኛ ውጤቶች ተገኝተዋል። ታጋያችን
በሙሉ ሰራዊታችን የተደሰተበትና የረካበት ትግል ነው። ምንም እንኳን ታጋይ ብናጣ ታጋይ ቢሰዋም ታጋይን ተክቶ ነው የሚሰዋው። በዚህ መሰረት ጀግና ታጋያችን ልናጣ እንችላለን። ጀግና መሪዎቻችን ልናጣ እንችላለን። ለአማራ ህዝብና ለዚህ ለተገፋ ህዝብ ስንል ለዚህ ለተጎዳ ህዝብ ስንል እስከ ደም ጠብታ ድረስ እና እስከ መስዋዕትነት ድረስ ዋጋ እየከፈልን እንገኛለን። ይህን ማጠናክረን እንቀጥላለን። ይህን ካልኩ የዛሬ እንግዳችን ጋብዛለሁ የአራተኛ ደጃዝማች ኮር ዋና ወታደራዊ አዛዥ አርበኛ ኤልያስ ድንቁ ሰፊ ማብራሪያ ይሰጠናል። ቅድም ባነሳናቸው ጥያቄዎች መሰረት እኛም ደግሞ መነሳት ያለበት ነው የምናስበው ካለም እነሱ እያነሳን እናስቀጥላለን ማለት ነው። በእኔ በኩል አመሰግናለሁ። ከአሁን ሰዓት ጀምሮ ሰፊውን ማብራሪያና መግለጫ የሚሰጠው አርበኛ ኤልያስ ይሆናል ማለት ነው። ምክንያቱም ዛሬ በዋናነት ፕሮግራሙ በሱ ስለሆነ እንዲያዝ ያደረግነው እሱ ይህን ማብራሪያ ይሰጣል ለህዝባችን። ህዝባችን ደግሞ በሱ እንዲከታተሉና እንዲያዳምጡ ጥሪ እናደርጋለን። አመሰግናለሁ። አርበኛ ኤልያስ ድንቁ ጋብዛለሁ። መልካም አርበኛ ኤልያስ ራስን አስተዋውቀህ በቀጠናው ከሰሞኑ የተደረጉ ተከታታይነት ያላቸው አውደ ውጊያዎች፣ የተገኙ ድሎች፣ በአገዛዙ ኃይል እየደረሰው ኪሳራ ምን ይመስላል የሚለውና ቀጠናዊ ሁነቶችን በተመለከተ ለአድማጭ ተመልካቾች መረጃውን አጋራለን። እሺ፣ አመሰግናለሁ። አርበኛ ኤልያስ ድንቁ እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የአራተኛ ደጃዝማች ኮር ወታደራዊ አዛዥ ነኝ። እንግዲህ በቀጠናው ውጊያ ጀምረናል። ለምናልባች ለ5 ወር ያህል ከሐምሌ ወር ጀምሮ በዚህ ቀጠና ውጊያዎችን በመተው የተለያዩ ስራዎችን ስንሰራ ቆይተናል። አንደኛው የተለያዩ የሰራዊት ስልጠናና ስነልቦና ግንባታ በመስራት፣ ሁለተኛው የጠላት ደካማ ጎንና አስተላለፉን ለመገንዘብ የተለያዩ ስልቶችን እየተጠቀምን ቆይተን በዚህ ሰዓት ግን ለውጊያ ተሰልፈን የወጣን መሆናችን የሚታወቅ ነው። ሆኖም እንግዲህ ውጊያውን ስንጀምር ጠላት በተለያየ መልኩ በፖለቲካም ሆነ በእንቅስቃሴ አጥፍተናል እያለ እኛ ስራ ላይ መሆናችን ተረስቶ ለህዝባችን የተለያየ ፖለቲካ በመንዛት አንድ ጊዜ ወደ ኤርትራ ተሰደዋል፣ አንድ ጊዜ ወደ ሱዳን ተሰደዋል በማለት የተለያየ ፖለቲካዎችን ሲረጭ ቆይቷል። ይሄ ቢባልም ግን እኛ የተለያዩ ስራዎችን በመስራት ኃይላችን አጎልብተን ጦራችን ገንብተን ወደ ውጊያ ተሰልፈናል። ወደ ውጊያ ስንሰለፍም እንግዲህ ያውቀዋል ክንዳችን፣ ይህን ጠንካራ ክንዳችን መቋቋም እስከሚበቃው ድረስ ተከትክቶ ከ250 በበላይ ሞት ከ50 በበላይ ምርኮኛ ከነፍስ ወከፍ እስከ ቡድን መሳሪያ የተማረከበት አውደ ውጊያዎችን አካሂደናል። ይሄ ውጊያም በመሻ ከተማ ሲሆን ጠላት እንግዲህ መሽጎ የነበረበትን ቦታ እዛ ላይ አፈና ሊደረግ በታቀደበት ሰዓት እሱ መረጃ ደርሶት የተለያየ ቦታ ቀይሮ ተራራማ ቦታ በመያዝ በጣም ጠንካራ የተባለ ምሽግ አጠናክሮ እየጠበቀ በነበረበት ሰዓት ነገር ግን ብርቱ ኃይላችን ያን እሱ ጠንካራ ብሎ የመሸገበትን ተራራ ተበርበራውን አውጦ ደምሶታል። ለዚሁም እንግዲህ ይሄ ውጊያ 503 ናት። 503 78ኛ የምትባል ክፍለ ጦር ናት። ክፍለ ጦር ያው እንደሚታወቀው በዚህ ቀጠና ላይ በትልቁ ክንፋን ዘርግታ የነበረች ናት። ነገር ግን እንዳለ አንድ ሬጅመንት ብቻ ቀርታን ነበረች። እሷን ሬጅመንትም ጨርሰናል። እንደምታውቁት በባለፈው 2 ሬጅመንቶችን ከሆልሁመር ወደ ቁጥር 1 እየሄዱ የነበሩትን በደፈጣ ውጊያ ሙሉ ለሙሉ መደምሰስ የተቻለበት 2 ሬጅመንትን ከቁጥር 1 ወደ አዲስ ዓለም ሲጓዝ በነበረበት ሰዓት የተደመሰሱ 4 ሬጅመንት ካሁን በፊት ደምሰን የቆየን ሲሆን በሐምሌ ወር አሁን ላይ አንድ የተረፈችውን 5ኛ ሬጅመንት የምትባለውን ሬጅመንት ሙሉ ለሙሉ መደምሰስ
የቻልንበት ውጊያ መሆኑን መግለጽ ፈልጋለሁ። ሌላው እንግዲህ በዚህ ውጊያ ላይ በወገን በኩል አንድ የትግል መስራች የሆነ ጀግና መሪ መስዋዕትነት ከፍለናል። ለዛውም እንግዲህ ይህ ጀግናችን መስዋዕትነት ሲከፍል ለአማራነት ተምሳሌት ነው። ለወታደራችን ምሳሌ ሆኖ ለዚህ ትግል ዋጋ ከፍሏል። ይህ ጀግና ከ2008 ጀምሮ ከፋኖ ምስረታ በአማራ ህዝብ ላይ የተለያዩ አደጋዎች ሲጋረጡ ከአማራ አልፎ ኢትዮጵያዊነትን በማሰብ በአሁኑ ወቅት ብዙ ድሎችን ብዙ ጀግኖችን እያፈራ የመጣ እየማረከ እያስታጠቀ የመጣ ጀግና ሲሆን በዚህ ወቅትም ጀግንነት ተዋግቶም አዋግቶም መስዋዕትነትን ከፍሏል። የሱ መስዋዕትነትም ለኛ ኃይላችን ብርታታችን ሆኖ ወታደራችን በአሁኑ ሰዓትም በሱ ስም ዘመቻ ተሰይሞ ከዛሬን ቀን ጀምሮ የተለያዩ እንቅስቃሴ እንግዲህ እስከ መተማ ዮሐንስ ድረስ ይዞ እስከ ወልቃይት ባለው የተለያዩ እንቅስቃሴዎችን ነው እያደረገ የሚገኘው። እንግዲህ የዘመቻው ስያሜ አርበኛ ብርሃኑ ነው ወይም በቅጽል ስሙ አባ ከባድ ተብሎ በሚጠራው ጀግናችን መስዋዕትነትን ከፍሎ መሪነቱን እንዳሳየን በዚህ ስም ዘመቻችን ሰይመን እየተንቀሳቀስን ነው የምንገኘው። ሌላው እንግዲህ ወደፊት ምን ይጠበቃል ከኛ? ህዝባችን በተለያየ መልኩ እየተገደለ አንተ አብልተሃል፣ አንተ አጥፍተሃል፣ አንተ ሸኝተሃል፣ አንተ የፋኖ ቤተሰብ ነህ እየተባለ ከቤቱ የተቀመጠ ገበሬ እየተደበደበ እየተገደለ እየታሰረ ያለውን ወገናችን ከዚህ አፋኝና ጨቋኝ ስርዓት እንደ ቀጠና በቀናት በሚቆጠሩ ውስጥ ህዝባችን ነፃነቱን ከወዲሁ ቆርጠናችን እገልጻለሁ። ከዛ ውጭ እንግዲህ የመልኩ ጠላታችን ከህዝባችን ጋር ለመነጠል የተለያዩ መርዝ የሆኑ ፖለቲካዎችን እየረጨብን ቆይቷል። ህዝባችን ማወቅ ያለበት ይህ ጠላት የራሱን እድሜ ለማራዘምና የተለያዩ ስርዓቶችን በህዝባችን ላይ ለመዘርጋት ሌባ ናቸው፣ ዘራፊ ናቸው፣ ገዳይ ናቸው እያለ በየቦታው የተለያዩ ፖለቲካዎችን ሲያወራ ቆይቷል። ነገር ግን እኛ የህዝብ ልጆች ሌባን ያጠፋን ሌባን ያጸዳን እንጂ እኛ ሌቦችም ዘራፊዎችም አይደለንም። ከዚህ ውጭ በተለያዩ ቦታ የኛን ልብስ በመልበስ እኛን በመምሰል ስርዓቱ የራሱን እድሜ ለማሰንበት የፋኖን ትግል ለማቆሸሽ በልዩ ልዩ ቦታ ሌቦችን አሰማርቶ ሰው እያሳገተ ኬላ እያዘረጋ ዝርፊያ እያዘረፈ ይገኛል። እሱንም ከዚሁ ጀምሮ እኛ የህዝባችን ጠላት ሁሉም ጠላታችን ነው። ብልጽግናም የህዝባችን ጠላት ነው። ሌባም የህዝባችን ጠላት ነው። ስለዚህ ሌባንም ካሁን በፊት በዚህ 5 ወራት ውስጥ ጎን ለጎን ብዙ የማጽዳት ዘመቻ ዘምተናል። አሁንም ቢሆን የሌባ ዘመቻም አብሮ ከስርዓቱ ዘመቻ ጋር የሚቀጥል ይሆናል። ህዝባችን ይሄን በመገንዘብ ከተለያዩ አሁን እንግዲህ እያደረገ ያለው ምንድነው? ሰሞኑን አውደ ውጊያ ባደረግንበት ወቅት ሰው ሲያጣ ገበሬዎችን እየገደለ በሚሄድበት ወቅት ሰው እየተሰደደ እናቶችና ህፃኖች እየተሰደዱ ጫካ በገቡበት ወቅት
ቤቶችን ነው እያቃጠለ እየሄደ ያለው። የገጠር ቤቶችን ነው እያቃጠለ እየሄደ ያለው። ሽማግሌ ሴቶችን ነው እየገደለ እየሄደ ያለው። ወጥተው ጫካ መንቀሳቀስ የማይችሉትን ማለት ነው። ይሄን እያደረገ ባለ ላይ የተለያዩ አማራ ሆነው አማራነታቸውን የካዱ የአማራ ጸረ ሽምቅ አማራ ሆነው አማራን እየካዱ ያለ የአማራ አድማ ብተና አማራ ሆኖ አማራን እየካደ ያለ የአማራ ሚሊሻ ከዚህ በኋላ ተደጋጋሚ ምህረትን የምህረት አዋጅን እያወጅን ቆይተናል። ከዚህን በኋላ ግን የማንማማር መሆናችንም ከወዲሁ እንገልጻለን። አማራ ናችሁ ብለን አማራ ናቸው ብለን ታው ከመገዳደል አብረን መታገል ይሻላል እያልን ዛሬ የኢትዮጵያ ሕዝብ ከዳር እስከ ዳር እየተነቃነቀበት ባለው ስርዓት የአማራን ትግል ለማንኮላሸት አማራ ሆኖ ልዩ ልዩ ዘመቻ እየዘመተብን ያለ ይሄን ገዳይ ስርዓት እየመራ ምንም የማያውቁ እናቶቻችን ካልጋ ላይ በተቀመጡበት አባቶቻችን ካልጋ ላይ በተቀመጡበት ህፃናቶችን እያስጨፈጨፈ የሚመራ የአማራ ባንዳ የማንማማር መሆናችን በድጋሚ ገልጻለሁ። ቀጣይ እንደ ጎንደር እንደ አርማጭሆ ከመተማ እስከ ወልቃይት ድረስ ያለን ቀጠና ሙሉ ለሙሉ በቅርብ ቀን አጽድተን እንግዲህ ወደ ጎረቤት ቀጠና ወይም ወደ ጎረቤት ጓዶቻችን አገናኝተን አማራን ነፃ አውጥተን የኢትዮጵያን ብስራት የኢትዮጵያን ሻማ አብርተን ኢትዮጵያዊነታችን የምናበስር መሆናችን መግለጽ ፈልጋለሁ። አመሰግናለሁ። አመሰግናለሁ አርበኛ ላደረስከን ሰፋ ያለ ዝርዝር መረጃ። አጠቃላይ ግን እንደ አሁን ላይ እንደ ደጃዝማች ኮር የሰራዊቱ ቁመና ቁርጠኝነት የተገኘውን ድል ወደፊትም ለማስቀጠል ነፃ ቀጠናዎችን አስከብሮ ለመቆየት ምን ያክል ስራዎች እየተሰሩ ነው የሚገኙት? አሁናዊ ሁኔታው አካባቢው ምን ይመስላል? መልካም የሰራዊት እንግዲህ ያው ቅድም ከመግቢያ እንደገለጽኩትኝ ለ5 ወር ያህል የተለያዩ ግንባታዎችንና የተለያዩ ስልጠናዎችን ነው ስንሰጥ የቆየ ነው። በዚህ ወቅት ሰራዊታችን ሀገራዊ ስሜት ተሰምቶትኝ ወደፊት ጠላትን እየደመሰሰ ሀገሩን በቅርብ ቀን ነፃ አውጥቶ ለህዝቡ ማሳየት የሚችልበትን አቅም መያዙን በጽኑ ልቦናው አረጋግጧል። ከዛውጭ እንግዲህ አሁናዊ ሁኔታው የአካባቢው ሁኔታ ጠላት እየተርበደበደ በተለያየ መልኩ ድረሱልኝ እያለ በአካባቢው የሚገኘውን ወደ አንድ እየጨፈቀ በቃ ምሽግ ላይ ተቀብሮ ነው የተለያዩ የድረሱልኝ ጥሪ ነው እያሰማ የሚገኘው። ከዛ ውጭ ግን እንግዲህ እዚህ አካባቢ እንኳን በተደረገው ውጊያ በመኪናና በእግር ማውጣት አቅቶትኝ እንግዲህ ዛሬ 2 ሄሊኮፕተር ትናንት 2 ሄሊኮፕተር ወርዶ ቁስለኛ እየጫነ ነው የሚገኘው። በዚህ ልክ ነው የሚገኝ። መልካም ባንዲራው መጨምረው ካለ ያንተን ሐሳብ እናካት። እሺ አመሰግናለሁ። ሰፋ ያለ ማብራሪያ አርበኛ ኤልያስ ድንቁ ሰጥቷልኝ። በቀጠናው ያለው አጠቃላይ ሁኔታውንና የቀጣጫ በተለይ አርበኛ ብርሃኑ ከዛሬ ጀምሮ እንደጀመርነ እንዲታወቅልንና ይሄ ብቻ ሳይሆን ሰራዊታችን በአጠቃላይ በጥሩ ቁመና ላይ እንዳለ ብዙ ሰራዊቱ በየአቅጣጫው በተሰጠው አሁን ትዕዛዝ ብቻ ነው የሚጠብቅ። ይህን ትዕዛዝ ደግሞ በአስቸኳይ ተሰጥቶት ወደ ተግባር ይገባል። ጓዶቻችን መቁሰል፣ መድማት፣ መሞት፣ መሰዋት ያለ ነው ለሀገሩ ለአማራነቱ። ስለዚህ ቁስለኛ ሳይቀር በአውሮፕላን እየጫኑ ነው የሚገኘው። አባላችንም አሁን በተጠንቀቅ ላይ ነው የሚገኙት። ከዛሬ ጀምሮ አሁን በአጭር ሰዓትም የሚኖሩ እርምጃዎች ይኖራሉ። እነሱንም ለመግለጽ እንሞክራለን።
ህዝባችንም ያው ከፋኖ ጎን እንዲቆም በዚህ አጋጣሚ ጥሪ እናስተላልፋለን። ከሌሎች ኮሮች ጋርም በትስስር አራተኛ ደጃዝማች ኮር ለመስራት ጥረት እያደረገ ነው፣ እየሰራም ይገኛል። በተለይ ከሁለተኛ ኮርና ከሶስተኛ ኮር ጋር ተጣምሮ ለመስራት እና ይህን የዘመቻው አካል ለማድረግ ጥሩ ግንኙነት እያደረገ ነው ያለ። ይህንም አጠናክረን እንቀጥላለን። ዘመቻው እንግዲህ ከአሁኑ ሰዓት ጀምሮ አርበኛ ብርሃኑ ሙላው ዘመቻ ወይም አባ ከባድ ቅጽል ስሙ ነው የሚታወቀው። ትናንትም ለመጥቀስ እንደሞከር ነው እንግዲህ እሱ የፋኖ መስራች ነው፣ የፋኖ አባት ነው። በጣም ብዙ ጀብዶችን ሲፈጽም የነበር ሲማርክ ሲያስማርክ የነበረ ጀግና ነው። በትናንትናው ዕለትም ያው ጠቅሰነዋል። ብሬንና 2 ጥቁር ክላሽ አስማርኮ ነው ሰራዊት አስታጥቆ ነው ችን አጭር ጊዜ የተሰናበታት። አሁንም የሱን ትግል እናስቀጥላለን። ታጋይ ፈጥሯል። አሁን ጀግና ይሰዋል፣ ግን ታጋይ መፍጠር ነው ዋናው። አታጋይ ከተፈጠረ ከዚህ በኋላ ምንም የሚያዳግት ነገር የለም። ሰራዊቱም በጥሩ ስነ ልቦናና በጥሩ ስነ ቁመና ላይ ይገኛል። ይህን አጠናክረን እንቀጥላለን። አርበኛ ኤልያስ ድንቁ እንግዲህ ወታደራዊ አዛዡ በደንብ አድርጎ ስለገለጸው ከዚህ በላይ መጨመር የሚቻልበት አግባብ አይኖርም። አሁን ጠላት በአብዛኛው እያለ ያለ ሌላ አካል ነው መጥቶ ይወጋኝ እንጂ ፋኖ አይደለም ማለት ጀምሯል። እያወራ ያለ ሌላ አካል ነው የመጣ እሱ አይደለም የጨፈጨፈን። አሁን ደግሞ ብድራችን እንመልሳለን የሞተ መፎክር እያሰማን ያለ። ለዚህ ደግሞ ክንዳችን ቀምሶታል። አሁንም ደግሞ የመጨረሻውን እስትንፋሱ ይዘጋል ማለት ነው። ይህን አጠናክረን እንቀጥላለን። አመሰግናለሁ። አርበኛ ባንዲራው ግርማይ የደጃዝማች ኮር የህዝብ ግንኙነት መምሪያ ኃላፊ፣ እንደዚሁም ወታደራዊ አዛዥ ስለሰጣችሁን መረጃ ስላካፈላችሁን እጅግ አድርገን ነው የምናመሰግነው። ለነበረን ጊዜ ከወዲሁ አመሰግናለሁ። ዳግም አዳዲስ መረጃዎች ካሉ የምንገናኝ ነው የሚሆነው። በቸር ቆዩን። ውድ አድማጭ ተመልካቾቻችንም ለነበረን የአብሮነት ቆይታ እጅግ አድርገን እናመሰግናለን። በያላችሁበት ሰላም ሁኑ። በሌላ የህልውናችን መሰናዶ እንገናኛለን። ጤና ይስጥልን። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በአማራ የህልውና ትግል ውስጥ ዕለታዊ መረጃዎችን አጠናቅሮ የዜና ሽፋን በመስጠትና እንግዶችን በመጋበዝ የትግሉን ሂደት የሚተነትን የህልውናችን ፕሮግራምን በማሰናዳት እንዲሁም በቀጥታ ስርጭት ወደ አድማጭ ተመልካቾች በማድረስ ላይ የሚገኝ የሚዲያው አውታር ነው። ታዲያ ሚዲያው እየሰራ ከሚገኝበት ትጋት በበለጠ በመስራት ለዓለም አቀፉ ማህበረሰብ ተደራሽ ሆን ዘንድ በተለያዩ አማራጮች እንድትደግፉን ጥሪ እናቀርባለን። ዓለም አቀፍ ፋኖ ሚዲያን ለመደገፍ www.globalfannomedianetworks.com/donate የሚለው ዌብሳይት ሊንካችንን በመጎብኘት ግሎባል ፋኖ ሚዲያ ወይም የአማራ ሳተላይት ቴሌቪዥንን ሰብስክራይብ በማድረግ በወርሃዊ ፓኬጅ $20 በነሐስ ደረጃ፣ $30 በብር ደረጃ፣ $50 በወርቅ ደረጃና $100 በፕላቲኒየም ደረጃ እንደየምርጫችሁ ይደግፉን። በየወሩ የማይችሉና የአንድ ጊዜ ድጋፍ ለምታደርጉ ደግሞ አንደኛ ቪዛ ካርድ ያላችሁ ደጋፊዎቻችን፣ ሁለተኛ በዜል አካውንታችን ሲደመር 1916868 ወይም በኢሜይላችን amhara@gmail.com በመጠቀም፣ ሶስተኛ በፔፓል አካውንታችንና አራተኛ ካሻፕ የሚለውን አማራጭን ተጠቅመው GFMN 22 ድጋፍ እንድታደርጉልን እንጠይቃለን። ይህንን ባርኮድ በመጠቀምም ከላይ የተጠቀሱትን ሊንኮች ስለሚያገኙ ድጋፍ ማድረግ ይችላሉ። ለተጨማሪ ጥያቄና ማብራሪያ በስልክ ቁጥር ሲደመር 1 20 92 60 1052 አሜሪካም ሲደመር 1 82 57 47 34 03 ካናዳ በኢሜይል amhara@gmail.com መጠቀም ትችላላችሁ። መርጠው ስለሚከታተሉንና ስለሚያደርጉልን ድጋፍ እናመሰግናለን። ግሎባል ፋኖ ሚዲያ፣ የፋኖ ድምጽ።